ሰላም ዩቲዩብ ወዳጆቼ እንዴት ናችሁ? ደህና ናችሁ? የዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። የዛሬ ቪዲዮ እንግዲህ ከባለፈው የቀጠለ ነው። ብዙዎቻችሁ በሜሴጅ ኮመንት ላይም እንደጠየቃችሁኝ ሽንኩርቱን ካበሰልኩት በኋላ በኢንስታንት ፓት ሆል ፕሮሰስ ብታሳይ ኖሮ ጥሩ ነበር ባላችሁኝ መሰረት እንግዲህ እንዴት አድርጌ ስጋ ወጥ እንደምሰራ አሳያችኋለሁ። እንግዲህ ሆል ፕሮሰስ ይሄ ቪዲዮ ኤክስፕሌን የሚያደርግላችሁ ይመስለኛል። እንደሚጠቅማችሁ ተስፋ አደርጋለሁ። እንግዲህ ሀሳብ አስተያየታችሁን ደግሞ ካመንት ሴክሽኑ ላይ መስጠት እንዳትረሱ። ከወደዳችሁት ደግሞ ላይክ እያያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እየጠየቅኩ ወደ ቪዲዮ ባለፈው በሰራውት ፓርት 1 ቪዲዮ ሽንኩርቱ እንዴት አድርጌ በኢንስታንት ፓት እንዳበሰልኩት አሳይቻችኋለሁ። እንግዲህ ያን የበሰለ ሽንኩርት ደግሞ በመክተፊያ በማሽኑ መፍጫ ሽንኩርቱ እንደዚህ ከፈጨው በኋላ እንደምታዩት ሳቴድ ላይ አደርገውና ሽንኩርቱን አስገባለሁ ማለት ነው። ሁሉንም ያበሻ ወጥ ስሰራ እንግዲህ ይሄ አሁን ዛሬ ማሳያቸውን ፕሮሲጀር ነው የምጠቀም። ጀስት ደቂቃው ብቻ ነው የሚለያየው። ለምስር ወጥ ለምሳሌ 10 ደቂቃ ነው የምጠቀመው፣ በጣም ምስሩ እንዳይቦካ ማለት ነው። ቅቅል ደግሞ 25 ደቂቃ እስከ 30 ደቂቃ በቂ ነው። ስጋው በደንብ ብስል ነው የሚለው። ኤኒዌይስ ዋንስ መስራት ከጀመራችሁ በኋላ ራሳችሁም የራሳችሁን ወይ ፊገር አውት ማድረግ ትጀምራላችሁ። እንግዲህ ሽንኩርቱ ኦልሬዲ የበሰለ ስለሆነ ቀጥታ ወደ በርበሬ ነው የሚሄደው። በርበሬውን አድርጌ ከሽንኩርቱ ጋር አገናኘዋለሁ። መጀመሪያ እንዳያችሁኝ ሳቴ ላይ አድርጋችሁ መጀመሪያ ሳቴ የሚለውን ስትጫኑ የ30 ደቂቃ እንትን ነው የሚሰጣችሁ፣ ታይመር ነው የሚሰጣችሁ። ግን 30 ደቂቃውን ሁሉ አንጠቀምበትም። ኦን ካደረኩት በኋላ ሜቢ 3 ደቂቃ 4 ደቂቃ ለመቀላቀል ያህል። ይሄ ማቁላላት የሚለውን ነገር በድስት ስንሰራ ያለው በፕሬሸር ኩክ ስለሆነ የሚሰራ መቀላቀል ነው። ከዛ ቅቤያችሁ ነው ዘይታችሁን ታደርጋላችሁ። እንደምታዩት ሁሉንም ነገር ለመቀላቀል ያህል በሚሆን ላይ ከ4 ደቂቃ 5 ደቂቃ ከዛ በላይ ጊዜ አልጨርስም። ስለዚህ እንዳያችሁኝ እንግዲህ በርበሬን ከዛ ቅቤ ከዛ በኋላ ደግሞ የምፈልገውን ቅመምና ትንሽ ጋርሊክ ካደረኩ በኋላ እንደዚህ እንደምታዩት እቀላቅለዋለሁ 5-6 እስክ ድረስ። ከዛ ስጋ የከተፍኩትን ስጋ እንደምታዩት አድርገዋለሁ ማለት ነው። ቤዚክሊ ያው ለመቀላቀል ያህል ነው እንጂ ማቁላላቱ ሁሉም ነገር አንድ ላይ ከገባ በኋላ ነው። በፕሬሸር ኩክ ነው የምንሰራው ወጡን። እንዳያችሁት ሁሉንም ነገር ካስገባው በኋላ የምፈልገውን ያህል ውሃ እንግዲህ ኮመንት ላይ አሮብኛል የሚል ኮመንት አይቼ ነበር እና እንዳያር እንግዲህ የሚያስፈልገው ነገር ፕሬሸር ኩኩን ከመዝጋታችን በፊት በቂ ውሃ መኖሩን ነው። እና መጀመሪያ እንግዲህ መስራት ጀምሩ ትንሽ ውሃውን በዛ አድርጋችሁ ላላ ያለ ወጥ ይሆናል። ትራይ ማድረጉ ጥሩ ነው ብዬ አስባለሁ። በቂ ውሃ ከሌለ በርን የሚል ሳይን ያሳየናል። ዊክን ጀስት ካንስል አድርገን እንደገና ዘግተን ደግሞ እንትን ማድረግ አስተንፍሰን እንደገና ዘግተን መስራት እንችላለን። ግን አትሊስት አሁን ለምሳሌ የስጋውን መጠን ብዙ ከሆነ ከ1 እስከ 2 ካፕ ድረስ ኖርማሊ ቤዚክሊ 1 ካፕ ሚኒመም መኖር አለበት ነው የሚሉ ውሃው ማለት ነው። ቂጡ እንዳይዝ ማማሰል ምናምን ስለማይኖረው በቂ የሆነ ውሃ መኖሩን ማረጋገጥ አለባችሁና ያው እንግዲህ መጀመሪያ ላይ ለምትጀምሩ ሰዎች ውሃውን ትንሽ በዛ ላላ እንዲል አድርጋችሁ በማየት ያው አንዴ ትራይ ካደረጋችሁት በኋላ you can play with it ማለት ነው። እኔ ግን እንደምታዩት እንግዲህ ከአንድ እስከ ግማሽ የሚያክል ውሃ አድርጌ ፕሬሸር ኩክ ላይ ያደረኩት። ከዛ በኋላ ያኛውን ኦፍ አድርጌ ሳቴ የሚለውን ኦፍ አድርጌ ፕሬሸር ኩኩን ደቂቃውን ወደ 20 ደቂቃ አድርጌዋለሁ ማለት ነው። እንግዲህ 20 ደቂቃ ያው ፕሬሸር ኩኩ እንትን ፕሬሸሩን ቢልድ እስኪያደርግ ድረስ የተወሰነ ደቂቃ ይፈጃል፣ ፕላስ 20 ደቂቃ ማለት ነው። ይሄ እንግዲህ ከ20 ደቂቃው ካለቀ በኋላ ኦልሬዲ ምልክት ሰጥቶኝ አምጥቼ ቨንት የሚለውን አስተነፈስኩት ማለት ነው። የቀረውን እንትን እንፋሎት እሱን ካደረኩኝ በኋላ እንግዲህ ወጤን ከ20 ደቂቃ በኋላ ምን እንደሚመስል አሳያችኋለሁ። ያው እንደምታዩት በቂ ውሃ ስለነበረው በርንም አላረገውም። እንደምታዩት
እንደዚህ የተንተከተከ በደንብ ቴስቱ ራሱ አሁን በርበሬ በጣም ብዙ ሰዓት ካላቁላላችሁት የበርበሬው ማቃጠል አይሄድም፣ ያው በትራዲሽናል ወይ ስንሰራው ማለት ነው። የኢንስታንት ፓቱ ግን በጣም ፕሬዠሩ ይሁን አላቅም እንዴት እንደሆነ ግን በደንብ ብስል ብሎ ረጅም ሰዓት የተቁላላ ወጥ አይነት ቴስት ነው ራሱ ያለው። ግን ቤዚክሊ ረጅም ሰዓት አያቁላላውም፣ በፕሬዠር ብቻ ነው ኩክ የሚያደርገው እና ለጤናም በጣም ጥሩ ነው። ሆዳችንን በልተነው ራሱ በጣም እንደተቁላላ አይነት ወጥ አያቅርም። በጣም ጥሩ የሆነ እኔ በሁሉም አይነት ምስርም በዚህ ሰራለው፣ ቅቅልም በጣም ብዙ ያበሻ ነገር ዶሮ ወጥም በዚህ ነው የምሰራው። ጀስት ትራይ አድርጋችሁት ከዛ በኋላ እንዴ እናንተ በምትሉት መልኩ አጀስት ካረጋችሁት በኋላ there is no way to go back። ሁሉ ጊዜ ወደ ኢንስታንት ፓታችሁ ነው የምትሄዱት። በቃ እንደምታዩት እንግዲህ ላላ ያለ ወጥ ነው ዛሬ ለማሳየት ብዬ ውሃውን ትንሽ በዛ አድርጌዋለሁ። ግን ልጆቼም እንደዚህ ላላ ያለ ወጥ ነው ብዙ የሚወዱት። እንደዛ አድርጋችሁ እንግዲህ መጠቀም ትችላላችሁ። እንግዲህ ኦፍ ካላደረጋችሁት ኦልሬዲ የጋመው ይቆያል፣ ኪፕ ዋርም ላይ ነው የሚሆነው። ካንስል ካደረግኩት በኋላ ስቲል ያው ወጡ ሞቅ ብሎ ለረጅም ጊዜ ይቆያል። ኦልሬዲ እንትን ያደረገው የጋመው እቃ እንትን ስለማይበርድ ማለት ነው። ሰው ኦን ደ ሳይድ እንቁላል ቀቅዬ ነበረ። ሰው እንግዲህ እንቁላሉን አስገባና ይሄንን የሚመስል ቀይ ወጥ ሰርቻለሁ። ይሄ እንግዲህ ለዛናን አወር ነው ሁሉ ነገር ከአንድ ሰዓት በታች ነው የሚጨርሰው። እንግዲህ which በሌላው ድሮ በምንሰራበት ወይ ቢሆን ስንከትብ ስናቁላላ ምናምን እሱ ራሱ በዛ ላይ ደግሞ ቤታችሁ ወጥ እንደተሰራበት ራሱ አይሸትም። በጣም ኤፌክቲቭ የሆነ እቃ ነው እና እንግዲህ እንድትጠቀሙበት አበረታታችኋለሁ። ታይማችሁንም ማኔጅ ለማድረግ በአጭር ጊዜ ውስጥ ብዙ ማድረግ እንድትችሉ ከረዱኝ በጣም ከመወዳቸው የኪችን እቃዎች መካከል እንግዲህ ይሄ ነው። እንግዲህ እንደምትጠቀሙበትም የእናንተን ፊድባክ የምትጠቀሙበትም ነገር ካለ ደግሞ ካመንት ላይ የእናንተንም ኤክስፔሪንስ ሼር ካደረጋችሁን ለሌሎችም ሰዎች ስለሚጠቅም ጥሩ ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንግዲህ ኤፌክቲቭሊ ኤክስፕሌን እንዳረኩት ተስፋ አደርጋለሁ። በተመሳሳይ ቪዲዮ ደግሞ በሌላ ጊዜ እስከምንገናኝ ድረስ መልካም ሳምንት።